ወረዛ ሂድ ምን አገባ ያዙት እያልኳችሁ አይደል እንዴ እናንተ እሱ ጋር ይወላል አልጋው ላይ የሚያለው ዛሬ ሳይታየኛ በተለያየ ቦታ ነው እንደዚህ አስቀምጠው እስክንድር ነው እንዴ አረ ሰው ያንተ ህግ ቦታ ይሄር ነው የሚሻለው ህግ ቦታ ይሄር ነው ወይ የሚሻለው አጥፋልኝ ካሜራ ህግ ቦታ ይሄር ነው ወይ የሚሻለው እናንተው ምንድነው ይኸውልህ የሰራችሁበትን መተት በምን አይነት መንገድ ነው ማስተካከል የሚቻለው? በሱ በኩል ተጣጣጣችሁ እሱ ነው የሚያመጣው ሰማኛ ዳር የሚገባ ከሆነ ወደ ህግ መሄዱን ተስማሙ። እስክንድር የት ነው ያለው ንገረኝ። እስክንድር በቃ ያው የመጀመሪያ የነበርንበት በካሜራ የተማል ምናምን በዛም ዘብትሩ ተገኝታለች እዛ ሰላም ውድ ቤተሰቦቻችን እንዴት አላችሁ? እኛ ከፈጣሪ ጋር አለን። ዛሬ ደግሞ ካቤሎ ጋር እንግዲህ ትላንትና የተፈጠረውን ነገር አይታችኋል። ጫካ ውስጥ ያ እስክንድርን አጠፋ የተባለ ሰውዬ ፍቅረኛ ካላት ሴት ጋር ሲዝናና አግኝተነው እንግዲህ ይዘነው ነገሮችን ለማወጣጣትና የቻልነውን ያህል ነገር ለማድረግ ሞክረን ነበር። ግን ስታዩት እናንተም ቸልተኝነትና ምንም እንደማናመጣ ደረቱን ነፍቶ ሲናገር ነበር። በስተመጨረሻም ግን እስክንድር ያለበትን ቦታ አሳያችኋለሁ ጠቁማችኋለሁ ብሎን ተነስተን እንደሄድን እናንተ የምታስታውሱት ነገር ነው። እንግዲህ አቤል ያው ጧት ላይ አብረን እየሰራን ነበር አንደኛው ጋር በነበረን ሰጣ ገባና ብዙ ነገሮች ላይ አብረን ቁጭ ብለን አይታችሁናል። ከሰዓት በኋላ ግን የራሱ የሆነ ስራ ስላጋጠመው እሱ ሄዶ እኔ ነበርኩ ከሰዓት በኋላ ያለውን ነገር ያየሁት። ውድ ተመልካቾቻችን ከናንተ ምን ደብቀውና ምን ሰስተው ምንም አይነት ነገር ስለሌለ ቅድሚያ እናንተን ካገኘናችሁ በኋላ ወደ ጉዳዩ እንገባለን በሚል ነው እንግዲህ ካቤሎ ጋር ተገናኝተን ካሜራ ያስበራ ነው። አቤል የምትላቸው ነገር ካለ ሰላምታ ማቅረብ ካለብህ ያው እንግዲህ ቤተሰቦች ሰላም ብለናል። አሁን እንደሌላው ጊዜ ያው በደንብ እንግዲህ ፈታ ብለን ምን ብለን ምን ጀምርበት ሰዓት አይደለም። እንደሌላው ጊዜ በጣም ውጥረት ላይ ነን ያለነው። ትላንትም እኔ አሁን ለሌላ ስራ ሲባል ለሌላ ለግሌ ስራ ምናምን ሳይሆን ከዚሁ ኬዝ ጋር በተያያዘ ቤቶቹ ላይም የተገኙ አንዳንድ ቁርጥራጭ ይሄ እንደ ሬሳ ምናምን ነገሮች አልነበሩ እነሱን ነገር እኔ በጣም በቃ ማለት እነዛ ነገሮች መጣራት ስለነበረባቸው እነዛ አካላቶች ልብሶቹ ላይ ምናምን የነበሩት ደሞች ይሄ ከዲኤንኤ ጋር ተያይዞ ምናምን አንዳንድ ነገሮች መሰራት ስለነበረባቸው እዛ ቦታ ላይና አንዳንድ ደግሞ ከዚህ ጋር ተያይዞ ከነዚህ ሰዎች ከበስተጀርባቸው የሚያውቋቸው አንዳንድ ሰዎች ስላሉ ስልካቸውም እኛ ጋር ነበረ። በተለይ መጀመሪያ ይዘነው የነበረው ኮንታክቶቹን እነሱን አንዳንድ ከቴሌም ከተለያዩ ነገሮች ጋር የሚሰሩትን ህጋዊነቱን በጠበቀ መልኩ ለመመርመር ከሌላ ልጆች ጋር እየዞርኩኝ ነው የነበረው። ግን እስካሁን ድረስ በጣም በሚያናድድ ሁኔታ ይሄ ነው የሚባል ተጨባጭ ሆነ ያው የደረሰንባቸው ነገሮች አሉ። ግን እንደ ማስተማመኛ የሚሆን ተጨባጭ ያዝ የሚያደርግ ነገር አላገኘንም። እነዚህ ሰዎች ይህን ጉዳይ ይህን ስራ እየሰሩ የነበረበት መንገድ በጣም በተጠና መልኩ እንደሆነ ነው አሁን እየገባኝ የመጣው ማለት ነው። ብዙ ጊዜ እንደዚህ ሰዎች ሲከታተሉን እኛ በምንሄድበት ቦታ ከወንጀል ስራዎች ጋር በተያያዘ ምናምን እኛ ራሱ አውቀንባቸው ያው በንቃት ስራዎችን ስለምንሰራ አውቀንባቸው እዛ ጋር የሆነ ጥንቃቄ እያደረግን ስለሆነ የምንሄደው ዝም ብለን በህብረት ሙቭ ስንንቀሳቀስ ስንሄድ ያው በአራቱም አቅጣጫ ነው እያየን ምክንያቱም ስራው ስለሚያስገድድ ጠላት ከየት እንደሚመጣ ስለማይታወቅ ማለት ነው። እንደ አጋጣሚ ግን አሁን ተዘነጋን አልተሸነፍንም። የሆነ ነገር ላይ እንደምንደርስ ውስጤ የሚነግረኝ ነገር አለ። እስኪ ምንም እንዳልሆነ እስካሁን ድረስ ውስጤ እየነገረኝ ነገር አለ። እኔ እንደውም ትላንትና ወደ አንተ ሂድ እየተባባልን ነበር አይደለ? እዚህ ቦታ አንተ ብትሆን እኔ እዚህ ጋር ብሆን ምናምን ነው እንዴ ምናምን የተለያዩ ሰዎች የነበሩት እነ ሮባ ምናምን ነበሩ። እኔ እዚህ ጋር ባረግ ይሄን ሰሞን እንደውም ሌላ ቪዲዮ ላይ መስራት ሞራል ላይ ሁሉ አይደለንም ያለንበት ነገር ማለት ነው። ይሄን ነገር የሆነ ቦታ ላይ ሳናደርስ ምክንያቱም ቤተሰቦች ራሱ በተለያዩ ኮሜንቶች ላይ በተለያየ ላይ ሀሳብ አስተያየታችሁን እየሰጣችሁ ያላችሁበት ነገር ነው ያለው ከዚህ ኬዝ ጋር በተያያዘ ማለት ነው። የበለጠ ከኛ ተጨንቃችሁ እንደዚህ ብታረጉ እንደው ቦታው ላይ እዚህ ስለሌሉ ነው እንጂ ያሉት ነገሮች ራሱ በጣም እንትን የሚል ነገር ነው። እና ከሰዓትም አንደኛው እንትን ላይ ያልነበርኩበት ዋናው ነገር ከዚህ ነገሮች ጋር በተያያዘ ነው። እና ምንም ግን ያው ደስ በሚል ሁኔታ ዛሬም ጠዋትም በነበረው አንዳንድ የምርመራ ሪዛልቶች ላይ ውጤቶች ላይ ከስኬ ጋር ተያይዞ ምንም
የደረሰበት ነገር ስል ከተሰጠነ ሪዛልት የእስኪ እንዳልሆነ እነዛ ነገሮች የእስኪ እንዳልሆኑ ደርሶናል። የሱ ውጤቱ እሱ እንዳልሆነ ደርሶናል። በጣም ነው እፎያል ነው በጣም ነው የተነፈስ ነው ማለት ነው። ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ፣ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር 1 ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎውን ይዘው ቤት የሚገቡበት አማራጭን ያመጣው ሲሆን፣ ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤትም መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣችኋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። እና ቤተሰቦች እንግዲህ ምንድነው ልላችሁ የፈለኩት ባጭሩ ማለት ነው ከዚህ ነገሮች ጋር በተያያዘ የእሱ ሪዛልቶች እንዳልሆኑ የእሱ ውጤቶች እንዳልሆኑ ስናውቅ በደንብ ነው ማለት ውስጣችን የተነፈሰው። ምንም ነገር ይሁን ሀቅ ከኛ ጋር ናት። ትክክለኛ ነገር ነው። ትክክለኛ ውጤት የሚያመጣ ነገር ነው ከዚህ በፊትም የምንሰራው ወደፊትም የምንሰራው። ስለዚህ ሀቅን ይዘን ከእናንተ ጋር ሆነን ምንም ይደርስብን ነገር የለም። ይሄን ነው የምለው። እውነት ነው። እኔም እንግዲህ እንዳልከው ነው አቤሎዬ፣ በጣም ደክሞናል። የእውነት ደግሞ ደክሞናል። እኔ ብዙ ነገሮች ላይ በጣም ረጅም ሄደን እናውቃለን። በተከታታይ ብዙ ክፍሎች ሰርተናል። ብዙ ነገሮች አድርገናል። በጣም ብዙ ወንጀለኞች ይዘን ለፍርድ አብቅተናል። ይሄኛው ግን ትንሽ የከበደን የኛ የስራችን አካል የሆነ ቀኝ እጅ እንደማለት ነው። እስክንድር ማለት የሁላችንም ቤዝመንት ነው፣ ማንም የሚያውቀው ነው። እሱን አይተን ነው ዛሬ እዚህ ስራ ውስጥ ገብተን እሱ በሚሰራው አካሄድ እየሰራንና ሰዎችን እያገለገልን ህዝብን እያገለገልን የተገኘ ነው። ነገር ግን አሁን ላይ እስክንድር የለም ነው፣ ቤዝመንቱ የለም። የአንድ ህንፃ ቤዝመንቱ ከሌለ የለም። ስለዚህ ፎቁ አይኖርም ነው። ያ ነገር ሁላችንም ረብሾን በየፊናው እየፈለግን እየተሯሯጥን ያለ ነው። አቤልም ትላንት ቪዲዮ መስራት ባይችልም በሱ ጉዳይ ላይ አንዳንድ ቦታዎች ላይ ጥቆማ ተደርጎለት ነው የሄደው። ማለት አፋልጉኞች ለጥፈናል ሚንስ ለምናውቃቸው ለስራ ባልደረቦቻችን ለእያንዳንዳቸው በስልካችን ተላልከናል እና እንዲህ አይነት ሰው እዚህ ጋር ተገኝቷል፣ እንዲህ አይነት ሰው እዚህ ጋር ታይቷል የሚባለውን እንደውም እኔ ትላንት ጫካ ውስጥ ሄጄ ሰውየውን ያገኘሁበት ሰዓትና አቤል የዋለበት ሰዓት አንድ አይደለም። ለምን እዛ ሲሉ እዛ ጊዜም አይበቃም፣ ትራንስፖርትም የለም። አሁን እንደ ልብ አይደለም። ብቻ ባለው አየር እንደምንም ብለን ተጨናንቀን መስዋዕትነትን እየከፈልን ያለ ነው። ግን ምንም እዚህ ግባ የሚባል ነገር ወይ ደግሞ እስክንድርን አይተነዋል። እስክንድር ይሄውና ለሰው ለእናት ምን ይባላል እናት ልጇ ጠፋ ከሚሏት ቀብራ ብታርፍ ነው የሚቀላት። ያን አይነት ነገር ነው። ሞቷል ቢባል ይቀላል። አሁን እኛ ካለንበት ስሜት የት አለ ነው ወይ በህይወት ኖሮ ይሄ ልጅ በስጋ እየተሰቃየ ይሁን
ወይ አንዱ ጥግ ወድቆ አውሬ በልቶት ይሁን ብቻ የምናውቀው ጉዳይ የለም። ውድ ቤተሰቦቼ ከዚህ በላይ እናንተም እንድትጨነቁ እኛም የተጨነቅንበትን ነገር ድጋሚ አንስተን ዲስተርብ መሆንም አስፈላጊ ባይሆንም አቤል እንግዲህ ሰውየውን እኔ ትላንት በተቻልኩት አቅም ላናግረው ሞክሬያለሁ። ከሱ ጋር እስቲ በተያያዘ የነበረውን ነገር የመጀመሪያው ልጅ ላይ ነበርኩኝ ደርሼበታለሁ። ሁለተኛው ሰው ዋና የተባለው ሰው ምንድነው ዳኒ ነው ማን ነው የሚሉት መሰለኝ ዳንኤል ምናምን ብቻ ሙሉ ሱፍ ያደረገ ሰው ነው። ምንድነው የተፈጠረው? ወደ አለበት ቦታ ስንደርስ ከአንድ ሴት ጋር ጃንጥላ ዘርግተው ዝናብ ካፊያ ነገር ነበረ የተዝናኑ ነው የደረስነው። እኛን ሲያይ ሮጥ ሲሮጥ በቃ ካሜራማኑ ሮጦ አባሮ ያዘው። ከዛ እሷ ባሌን ተውት አትንኩት ነው እያለች የነበረው። እባክሽ ተረጋጊ። ብታያት ልጅቷ መንምናለች ሚንስ በጣም የከሳች ሴት ናት። ግን እሷ እየኖረች ነው መስሎ የሚታያት ገብቷል። ተስፋ አለ፣ ገንዘብ አለ። አለልክ ነው ገንዘብ የሚሰጧቸው። የገንዘብ ችግር የለም፣ ዶላርም ሊሆን ይችላል፣ ኢትዮጵያ ብርም ሊሆን ይችላል ይሰጣቸዋልና አትንኩብኝ እባክሽ እህቴ ተረጋጊ፣ እስኪ ራስሽን ቆሚና ሰውነትሽስ ምናምን ነገር ስላት እኔ ብዙ ደም ብዛት ምናምን ነው ደም ማነስ አለብኝ ምናምን አለች። እስኪ እንደው አስተዊና የተወሰነ ሰዓት እዚህ ቁጭ በይና አስታውሺ ከዚህ ሰውዬ ጋር ስትገናኝ የነበረች ሰውነትና አሁን ያለው አንድ ነው ያለው። በሱ ነው የነቃችው። እውነት ነው ግን ልብ ብዬ ከዛ በፊት የሆነ የደረስክባቸው አወቃቸው ነገሮች ነበሩ ያቺ ይሄ ታሪክ የተጠነሰሰባት የመጀመሪያዋ እስክንድር ቤቷ ሄዶ ያገኛት ሴት በእንደዚህ አይነት ወይ ነው እዚህ የደረሰችው። ገብቷል? ይሄ እንደዚህ አይነት ነገር የደረሰባት ነገር ነበር ማለት ነው። የደረሰባት መጀመሪያ ላይ ጓደኛዋ ናት እስክንድር ጋር የመጣችው የመጀመሪያዋ ልጅ እና ጓደኛዬ በጣም ሼፒ የምትባል ወፍራም ቆንጆ ሴት ነበረች እና ከዚህ ሰው ጋር ተገናኘ። ሰውየው ባይዘው 70 ምናምን ይበሉ 80 ምናምን አመቱ ነው፣ ግን የ22 አመት ወጣት ነው ይመስለው። እኛ ረጅተናል በሱ አንፃር። ቁጭ ብለው እንግዲህ ከሴት ልጅ ጋር ያገኙና የነበረው የ78 ምናምን አመት ልጅ ነው ሰው ነው። ግን ያለበት ይሄ የስፒሪቹዋሉ ስሜት ይሁን ብቻ በምን ተደርጎ እንደሆነ አልኩ እኛ ረጅተናል። 22 በቃ 24 ገፋ ቢል ብለህ የምትገምተው አይነት ሰው ነው። አቤል ስንት አመት ነው ብለህ 23 24 የምትለኝ አይነት ሰው ነውና እንደ አይነት ሰው ነው። እኔ ደግሞ ይሄን አውቅ ያለው አለች ጓደኛዋ። እባክሽ ተይ ስላት ወድጄዋለሁ፣ ስለዚህ አልተወውም። ለምን ሱ ከፍቶላታል አሉ በጊዜው መኪና አላት፣ ገንዘብ አላት፣ ቤት አላት። ከዛ ላስት ምንድነው ያደረገው ሰውየው ከኔ ጋር አብረሽ መቀጠል የምትፈልጊ ከሆነ ከእባብ ጋር ትተኛለሽ ይላታል። ተገብቷል? ከእባብ ጋር ትተኛለሽ ይላታል እና ትተኛለች ይመስለኛል። ትወደዋለች። ያው የወደደችውም ኖርማሊ የኛ የሰውኛውን ፍቅር አይመስለኝም። ለምን የፈለገ ሰው ቢዋደድ አይደለም ከእባብ ጋር ከጓደኛዬ ጋር እንኳን አይባልም አይደል? ከዛ በኋላ ብቻ እንደዛ አይነት ጥቆማዎችን ሲሰጠው እስክንድር ተነስቶ እዛች ልጅ ቤት ይሄዳል። የነበራት ገንዘብ የለም። ያ የተባለው ሰውነት ከላዩ ላይ ረግፏል። ይሄ ጉንጯና ጉንጯ አጥንት ወጥቷል ምናምን አይነት ነገር በቃ የለችም፣ አትነሳም። ክፍሏ በጣም ነው የሚሸተው። የሷን እድሜ ነው እንትን እያለ የነበረው ከሷ ላይ ወደ እነሱ ይቀነሳል። እየሰለበ እየወሰደ እንደ መስለባ በቃ እየመነመነች ነው። ኦሬዲያውን ከጉልበቷ በታች እየተላች ነው። ከማህፀኗ የሞቱ ባቦች ይወጣሉ ምናምን አይነት ነገር ነው ታሪኩ። ሰው ከዛ እስክንድር ምን አደረገ? ሰውየው ጋር ጓደኛዋ እንድትወስደው አደረገ ነው ዋናው ነገር። ሄዱ የሆነ ነገሮች ሰጣ ገባ ውስጥ ይገባሉ መሰለኝ። ከዛ ካሜራ አስቀምጦ ይወጣል እስክንድር። ከዛ በካሜራው ምንም ነገር አላገኝ ሲል ቀጥታ ይገባባቸዋል ቤት ውስጥ። አንደኛው ያውን ትላንት ጧት እኔ እናንተ ጋር ቁጭ ብሎ እያወጣጣ ነው የነበረው። እያስጠነቀቅኩት ነበር፣ ተው የማይሆን ነገር ይፈጠራል እያልኩት ነበር አለ። ከዛ በፊት ግን ቀድሜ እቺ ተቋሚዋን ልጅ አግኝቻት ነበር። ከእስክንድር ጋር አብሬ ነበርኩ። ውጪ ሆኜ በድብቁ ካሜራ እስክንድርም ውስጥ ገብቶ ቁጭ ብዬ እያየሁት ነበር። ግን ይሄ ሱፍ የለበሰው ሰውዬ ምን እንዳረገበት አላቅም። የሆነ ነገር አዞሩበት። ከዛ በኋላ እስክንድር ስለምንሰራው ስራ እንዴት እንደምንሰራ ምን እንደምንል በአጠቃላይ ሲዘረዝርላቸው ቆየ። ስልኩን ፓተርኑን ከፍቶ ሰጥቷቸው ፋይል አጠፉ ምናምን። ሰው ከዛ በኋላ ልጅቷ ውጪ ነበረች። እስክንድር ጠፋ ነው። እኔ አሁን ጠፋ ተብሎ ተደውሎ ነው የደረስኩት። እኔ እኮ ግራ ገብቶኝ በዛ ሰዓት ለአንተ የደወልኩበት ሰዓት ለአንተና ለሮባም እየደወልኩ የነበረበት ሰዓት ከሆነ ሰዓት በኋላ ብዙ ጊዜ ቴሌግራም ላይ ምናምን ነው ሜሴጆች ምናምን የምንለዋወጥ የነበረው ስራ ላይ ምናምን ስንሆን ስልክ በማታወራበት ሰዓት እና የሆነ ሰዓት ላይ
ከመጀመሩ ምናምን በፊት እኮ እኔ የሚሄድኩበት ሌላ ስራ ስለነበረ እያወራኝ ምናምን የነበረበት ሰዓት ነበረ እና ለመጀመሪያ ጊዜ ነው ሙሉ በሙሉ ቆመብኝ። እንደው ባይመለስ እንኳን ከተወሰነ ደቂቃ በኋላ የሆነ ሰዓት ትንሽዬ እረፍት ምክንያቱም ስራ ስለሆነ የሆነ ሰዓት ላይ ይመልስልኛል። ግን በዛ ሰዓት እያንዳንዱ ሶሻል ሚዲያ ላይ የምንለዋወጥባቸው ከቴሌግራም ምን የምትላቸው እያንዳንዱ ነገር ላይ የለም። በቃ ምንም ላይ የለም ማለት ኢቭን ኦንላይን ላይ እንኳን ምልክቶችን አያሳዩህም፣ ጠፍቷል። እንደዛ ደግሞ ሆኖ አያውቅም። በዛ ሰዓት ነው እንዴ ይሄ ልጅ ኧረ ምን ደረሰበት ምን ተከስቶ ነው ብዬ ነው አንተ ጋር ቀጥታ የደወልኩት ማለት ነው። ከዛም በኋላ ግን እንዳልከው በጣም ከባድ ነገር ነው እንደሚመስለኝ ማለት ነው። በጣም ከባድ ነገር ነው የምልህ። ያው ከባባድ ነገሮችን አንተም ደግሞ በተከታታይ ልምዶችም ስላሉ በደንብ የሚጠቅምህ ነው የሚመስለኝ። ምክንያቱም ከዚህ ከዘንዶች ጋር ምናምን ተያይዞ ስትሰራቸው የነበሩ የተለያዩ ኬዞች ነበሩ አይደለ? ከዚህ በፊት አብረንም የተወሰኑ ያየናቸው የሰራናቸው ነገሮች ነበሩ። ትንሽ ተመሳሳይነት እየሆነብኝ የመጣው ይሄ ከእባቦቹ ጋር እንደውም ትዝ ካለኝ አንተ ራሱ ሲጀመር ከእባቦቹ ጋር ከእባቡ ጋር ተያይዞ ነው የተጀመረው። እነዚህም ሰዎች የነዚህ አይነት የሆነ የተለየ የሆነ ነገር ያላቸው የባሰም ሊሆኑ ይችላሉ። ምክንያቱም ዛሬ ይህችን ልጅ ሴጣን በነገራችን ላይ ሀብት ሊሰጥ ይችላል። ያው እንትኑ ስለተሰጠው ስልጣኑ ስለተሰጠው ከፈጣሪም አይደለ? ምድር ላይ ስልጣኑ ምድር ላይ ነው፣ የእሱ ስልጣን ምድር ላይ ነው። ለተወሰነ ጊዜ ገንዘቡን ሊሰጥ ይችላል፣ ሀብቱን ሊሰጥ ይችላል፣ ንብረቱን ሊሰጥ ይችላል አይደለ? ግን መጨረሻ ላይ የመጨረሻው ህይወትህ ላይ አሟሟተ የሚደርስብህ ነገር በአንተም ሊሆን ይችላል፣ በልጆችም ሊሆን ይችላል፣ በአንተ ዙሪያ ባሉት ሰዎች ላይ መጥፎ ነገር ነው የሚደርሰው። ግን ዋጋውን የሚያስከፍልህ ልክ ልጅቷን እንደሚያደርጋት ነገር ይኸውልህ፣ እሷን ከእባብ ጋር ነው እያሳቀፈ እያስተኛት ያለው። ይሄ ሰውዬ እኮ ዘንዶ እያቀፈ ሊሆን ይችላል እየተኛ ያለው። ምን እያቀፈ እንደሚተኛ ማታ ማታ ምን ሊያደርጉ እንደሚችሉ ሰዎች ምን ሊያስገብሩ እንደሚችሉ እነዚህ ሰዎች በደንብ እነዚህን ተከታትለን አንድ ስኪን ብቻ ሳይሆን ማዳንና ማግኘት ያለብን እኔ ውስጤ አሁንም እንደቀደሙ እየነገርኩ ነው። ይሄ መጥፎ ነገር እየተሰማኝ አይደለም። አንዳንድ የሆኑ ነገሮች በስራም ትክት ምናምን በሚልብን ሰዓት የለም የሆነ ኬዞች ይደራረቡ ወይ ደግሞ የሆነ ነገር ኬዝ ለመስራት አስበን ያንን ኬዝ እንደዚህ ብናደርገውስ እንደዚህ ብንደርስበት ምናምን ብለን በቃ የሆነ ሰዓት ውስጥ የሚነግረኝ ደግሞ ሰዓት አለ። ያ የዛ አይነት ስሜት ነው እየተሰማኝ ያለው። እውነቴን ነው የምልህ፣ እውነት ነው። አጠገብ ያለው ሰው ትንሽ ዞር ሲል ፈቀቅ ሲል ይጨንቃል፣ በጣም ይጨንቃል። ቤተሰቡ በጣም መጥፎ ነው። ከስራ ውጪ እንደ ቤተሰብነት ብዙ የምናሳልፋቸው ነገሮች አሉ። ቤተሰቦቹ እኛን አሁን ይኸው እዚህ ጋር ቁጭ እስካልንበት ሰዓት ድረስ በዙሪያው ያሉ ሰዎች የእሱ ቤተሰቦችም በጣም እያስጨነቁን ነው ያሉት። አንዳንድ ነገርም ወደኛ በተለይ ይህን ነገር መጠቀም የሚፈልጉ ደግሞ ሰዎች አሉ። እንደዚህ አይነት ስራ የሚሰሩ የተለያዩ ሰዎች አሉ። የዚህ ዘንዶ ምናምን ከጥንቁልና ውጪ ከብር ጋር በተያያዘ ከአካል ከመሰወር ከተለያየ ነገር ጋር የሚሰሩ የተለያዩ ሰዎች አሉ። እነዚህን ነገር ከኛ ጋር ሁላ ለማገናኘት የሚሰሩ ሰዎች አሉ። 24 ሰዓት ከእናንተ ጋር አይደለ የት አለ አይነት ነገር እያሉ ወደኛ ሁላ ነገሮችን እንዲጠቆም የሚያደርጉም ሰዎች አሉ። ስለዚህ እኛ ሀቅን ነው ይዘን የምንሰራው። መፈተሽ አለብን በራሳችን በውስጣችን ቁጭ ብለን። ትናንትም እያልኩ ነበረ፣ ቁጭ ብለን ማየት ያለብንን ነገር ቁጭ ብለን እናያታለን። ሁላችንም እንሞክራለን ሰዓት ይዘን ቁጭ ብለን። ምክንያቱም ይህ ነገር ለምን ተከሰተ እንደዚህ ሆኖብን አያውቅም። እንኳን እስኪ አይደለም እኛ ከውስጥ ያለ እያንዳንዳችን ሴፍ ሆነን ነው። ምክንያቱም ጥንቅቅ ብለን ስራዎችን ስለምንሰራ ሴፍ ሆነን ነው የምንወጣው የምንገባው። ችግሮች ቢኖሩም ተግዳሮቶች ቢኖሩም ማለት ነው። ግን በዚህ ደረጃ ለምን ደረሰ የሚለውን ለወደፊቱ ቁጭ ብለን ማየት ያለንባቸው ነገሮች እንዳሉ ይሰማኛል። እና እዚህ ጋር ትንሽ ስለ ልጁ ባህሪ ብትነግረኝ። ትላንትና ያገኘኸው ባህሪ እንኳን አንለው ተፈጥሮ ይመስለኛል። አይ ቲንክ ለምትጠይቀው ጥያቄ ስልቹ ነው። እኔ አሁን እያሰብኩት ነው እየመጣም ነው። እስኪ እኔ አሁን ትላንትና ከኔ ጋር ብዙ ሰጣ ገባ ስለነበር እስኪ እዚሁ ጋር የተወሰነ ነገር የምታናግረው ነገር ካለ ልታናግረው ትችላለህ። እኔ ትላንት ብዬው በቃ መጨረሻ ላይ እንደውም በጣም ነው በነገር ላይ የመሰላቸትም የንቀትም ወሬ ነው። በቃ እኔ ከዚህ ውስጥ አውጡኝ ያለበት ልሰዳችሁ ብሎ እኔ ግን እስክንድር ያለበት ቦታ እኔ እንደ በፊቱ እንደ ሞኝ ዝም ብለን በተነዳንበት አንነዳም። መጀመሪያ ላይ እኛ መነጋገር ካለብን እኔ ከቤተሰቦች የሚደበቅ ነገር ኖሮ ስላልሆነ ነው እንጂ እኮ ካሜራ ማብራት አይጠበቅብንም። ግልጹን መጀመሪያ አውርተን መወሰን ያለብንን በህብረት መሰራት ያለባቸው ስራዎች በህብረት ይሰራሉ።
ማለት ብቻ ለብቻ ፈራን ምናምን አይደለም። ግን እንዳልኩ እነዚህ ሰዎች እኔ አሁን ከዚህ በፊት በእንደዚህ አይነት ጉዳይ ታውቋለህ ረጅም ጊዜ ሄጄበታለሁ። ራሴም ላይ ጉዳት ደርሶ ወይዘሮ ማዛ በምትባል አካላዊ ጉዳት ሞራልም ሳይኮሎጂም በአጠቃላይ ተጎድቻለሁ። ግን የህዝቤ ብርታትና ጥንካሬ ነው አጠንክሮኝ ዛሬ ላይ ቆሜ ያለሁበትን ችግሮች ትቼ እየሰራሁ ያለሁት እና ሰውየው እንዳልኩ ግልፍተኛ አይነት ነገር ነው። በቃ ምንም እንደማታመጣ የሚነግርህ እንደዛ እኮ ነው የሚሰማቸው እንደዚህ አይነት ሰዎች። በነገራችን ላይ እንደዚህ አይነት ሰዎች ለጊዜው የሆነች ፖዚሽን ላይ ሲኖሩ ዝቅ የሚሉ አይመስሏቸውም። የተለያዩ ዓለማችን ላይ የነበሩት እኮ በትልቅ እንኳን በዚህ ደረጃ አይደለም በትልልቅ ደረጃ ያሉት ሰዎች መሬት ላይ እንዴት እንደተገኙ አይተናቸዋል። በደንብ በሚገባ አይተናቸዋል፣ እናውቃቸዋለን ብዙ ሰዎችን ማለት ነው። አሁንም ደግሞ ይሄ ልጅ ይመስለኛል የሆነ የስልጣን ደረጃ ወይ በዚህ በዳርክ በእነሱ ይሄ በጨለማው አካል በጨለማው የነሱ በጨለማው ዓለሞች በጨለማው ዓለም በእነሱ ውስጥ እንግዲህ እንደ ሌሎቹ የሆነ ይሰጣል የተባለው ነገር ይኖራል፣ የሆነ ይደርሳል የተባለው ቦታ ይኖራል። ትናንትና ላይ ምን እዚህ ጋር አሁን አባቴ ነው ሲል የነበረው ሰው ሁሉም ናቸው ባይዘው ሲል አልነበረ ያኛው ልጅ ፋዘር ምን ልታረጉኝ እንደው ከተወሰነ ግብግብ ከተወሰነ ዱሎች ምናምን በኋላ እኮ ነው እየመጣ የነበረው እንጂ ልክ በሰዓቱ እንዳየኸው በቃ እና እንደዚህ ናቸው። እንደዚህ አይነት ሰዎች ናቸው። የሆነች ቦታ ላይ እንትን ሲኖሩ ሲደርሱ የሆነች ስልጣን ይሰጣቸዋል ሲባሉ በቃ የሆነ ትልቅ ቦታ ላይ እንዳሉ ነው ውስጣቸውን የሚሰማቸው። ስለዚህ ጊዜ ይፈጃል እንደዚህ አይነቶቹ እና በነገር ላይ ከዚህ በፊት ነው በዚህ ኬዝ ውስጥ በነበርኩበት ሰዓት ያጋጠመኝ ይሄ የሴትዮዋ ወይዘሮ ማዛ ትባላለች አይ ቲንክ እና በእሷ ጉዳይ ነው ይሄ ነገር ሁሉ የመጣው። ብቻ እሷ ላይ ተደርጎ ነው ያ ምንድነው እንቁላል እያዳቀሉ ሴት ማህፀን ውስጥ ይከቱ ነበረ ነው። ያንን ነገር የሚያደርገውን ዶክተር አግኝቼው መያዝ አልቻልኩም። ገብቷል? ለምን እሱን ያስከው ማለት ብዙ ነገሮች ተዳፍነው ነው የሚቀሩት እና ረጅም ጊዜ ነፃነት ሰጥቼው ነበር። ያ ማለት አስረዝመህ ልቀቀው አትፍታው ግን አስረዝመህ ልቀቀው ነው። የተለያየ ነገሮች እንዳያደርግ ጥበቃ ተደርጎለታል ምናምን ግን እና እሱ ላይ ያየሁትን ባህሪ እዚህ ሰውዬ ላይ ነው ያየሁት። ያ ጭራሽ ውጣ እንደዚህ ንቀቱ አልገባህም። ኦዲየንስ ራሱ ማለት ነው ለምን አትመተውም እስኪሌን ድረስ ነው ግን ምንም አላመጣ። ገብቷል? ሴትዮዋ የተያዘችበት ነገር አለ። እሷ መዳን አለባት። ከሷም ባሻገር ሌላም ሰዎች እየታመሙ ነው ምናምን ዘር እየያዘ እየሰደደ ነው። ሶ ማቆም ያለብን ታግሰን ዝቅ ብለን ሲያዙን ታዘንላቸው መጨረሻ ላይ ማን እንደሆነም በደንብ እንዲያውቁ ማድረግ እንችላለን። በነገራችን ላይ እዚህ ጋር ቤተሰቦቻችንን ብዙ ጊዜ እኔ የምለው ነገር አለ። አንዳንዴ የሆነ ማስረጃ የሆነ መረጃ ከደረሰን በኋላ ቶሎ ብለን ሄደን ወንጀለኞችን እኮ መያዝ እንችላለን አይደል? ግን ብዙ ጊዜ ድብቅ ካሜራ ለምንድን ነው የምናስቀምጠው? ሚስጥር በደንብ እንዲወጣ። ምክንያቱም ሁሉም ወንጀለኞች ዛሬ እዚህ ጋር ሰንበዲ ወንጀለኛ እንደሆነ ታወቀ፣ ሄድን ያዝ ነው በቃ ይደባበሳል። እሱ ይገባል እስር ቤት። ከበስተጀርባ ያሉትስ ብራንቾች በቃ የተለያዩ ቅርንጫፎች የተለያዩ ብራንቾች አላቸው አይደለ? እነዛ ሰዎች የኛ እኮ ስራ የተለየ ሊያደርገው የሚችለው አንደኛውና ዋነኛው ነገር ይሄንን ነው። እስከ መሬት ከላይ እስከ ታች እያንዳንዱ ኔትወርኮቻቸውን መያዝ እና እነዛን ሰዎች ማጥፋት እንዳለብን ነው አምነንበት እዚህ ስራ ላይ ያለ ነው። ለዛም ነው ድብቅ ካሜራ የምናስቀምጠው የተለያዩ ሲስተሞችን የምንጠቀምበት ምክንያት ወዲያው ወንጀለኞችን የማንይዝበት አንደኛው ነገር በዚህ የተነሳ ነው። ስለዚህ ከዚህ በፊት ምን ለተመልካች የምናገረው ነገር ነው። ውድ ቤተሰቦቼ የኔን እንግዲህ ታውቁታላችሁ። ምንድነው አቤሎዬ ከስሩ ነው ማጥፋት የምፈልገው እላለሁ። ከላይ ከሆነ ዝም ብለን እንደውም እንዲያድግ ነው ጭራሽ የምንሰጠው አይደል? ፀጉር ጫፉ ሲቆረጥና ከስር ሲላጭ አንድ አይደል? ጫፉ ሲቆረጥ እድገቱ እየጨመረ ነው የሚመጣው። እንደዛ ነው። እኔ ደግሞ የምፈልገው ከስር መንቀል። ተነቀለ ሚንስ አያድግም። ያ ቦታ አዲስ ነገር ማለምለም ማብቀል ይጀምራል በሚል ነው ሐሳባችን። ብቻ ሰውየውም ሳይመጣ አይቀርም። ትንሽ ደቂቃዎችን ከአቤል ጋር ቆይታ ያደርጋል። እሷ ደግሞ በራሱ መጠየቅ ያለበትን ጥያቄዎች ይጠይቀዋል። ያው ሁላችንም የየራሳችን ያሰራር ሲስተም ስላለን የኔን ሲስተም ትላንት በቻልኩት ያህል በጉልበትም በምንም ልጠቀም ሞክሬያለሁ። እስኪ አቤል ደግሞ የሚያገኘው ነገር ካለ እኛ ዞር እንበልላቸውና ከአቤል ጋር ትንሽ ቆይታ ያደርጋሉ። ውድ ቤተሰቦቻችን የድካሜ ልፋታችን ውጤት እናንተ ናችሁና ላይክ፣ ሼር፣ ሰብስክራይብ አይረሳ። ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ ይቀመጥ። ቤተሰብ ያልሆናችሁ ሰዎች
ሰብስክራይብ በማድረግ ቤተሰቡ ትማሩበታላችሁ፣ ቁም ነገርን ታገኙበታላችሁ ብለን ነውና ይህን ቪዲዮ የምንሰራው እይታ እንዲኖረው ለወዳጅ ለዘመድ ለጓደኛ እንዲሁም ቤተሰብ በአጠቃላይ ለኔ ለምትሉት ሰው ሼር ይደረግ፣ እይታ ይኖረው። ላለው አቤል የሚያደርገውን ቆይታ እናይና መልሰን የምንገናኘው። ሰላም ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር አንድ ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30%ቱን ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎውን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን፣ ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤትም መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣቸዋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። ይኸውልህ ትሰማኛለህ አይደለ? ስምህ ማን ነበር ያልከኝ? ዳንኤል። ብዙ ጊዜ መናገር ያለብኝ አይመስለኝም። እናንተ በተቀያየራችሁ ቁጥር እኔ ትናገራታለህ። እየተቀያየርንም እኮ ምንም አይነት ነገር እየተናገርክ አይደለም። ይገባሃል አይደለ? ትናንትና እሱ ልውሰድህ እና ያለበትን ቦታ ልንገር ብዬው ነበር። በዛው የሆነ ነገር አልኩት፣ ሮጦ ጠፋ። ዛሬ ደግሞ ተመልሳችሁ ሮጦ ጠፋ ማለት አይደለም። ገብቷል አይደለ? ሮጦ ጠፋ ማለት ሄደ ማለት አይደለም አይደለ? ሊሄድበት የሚችል ቦታ ሊኖረው ይችላል። ስለዚህ አንተም እያንዳንዱ ነገር እየነገርኩህ አልነበረም። ቁርጥ አውቀህ ነው አይደለ እንደዛ የምታደርግ የነበረው? ዘዴ ነው ይሄ። እኔ ሁሉንም ነገር እኮ ለእናንተ የመስጠት መረጃ የመስጠት ዕዳ የለብኝም። አለብህ። አሳይቷል አይደል? እሱ የተለያዩ አካል የመጣ ወረቀት እንኳን የላችሁም። አለን። አሳይቷል እኮ ለአንተ። እኔ ማሳየት አይጠበቅብኝም። ሲጀመር እኛ ህጋዊ እንደሆነ ማሳየት አይጠበቅብኝም። ይታያል አይደል? ህጋዊ እንደሆነ ለአንተ ማሳየት አይጠበቅብኝም። ሲጀመር ይኸውልህ ህግና ህጉን ብቻ እኛ መስመሩን ይዘን ስለምንሰራ ነው። አሁንም እንደዚህ እየጠየቅን ያለው የሚገባ ከሆነ ማለት ነው። ሌላ ነገር እንዳይደርስብህ ከፈለክ ቪዲዮዎች አሳይተዋል አይደለ? የተለያዩ ነገሮችን ስታደርግ ሬክ የተደረጋቸው ቪዲዮዎች አሉ። ይሄን ያህል ግን እስከዚህ ድረስ መብት አላችሁ? ሰውን መቅረጽ ድረስ የሚደርስ መብት አላችሁ? አዎ አለን። እንዳንተ አይነቱን ወንጀለኛ ለመያዝ አለን በደንብ። ነፃነታችንን የተጋፋችሁት ምንስ ብናጠፋ አሁን እንዴ ትክክለኛ ነገር እንደምታደርጉ ነው። ማስረጃ ይዛችሁ ማስረጃ በቪዲዮ እያሳየህ ነበር እንዴ? ስማ አሁን እኮ አንተ እንደዚህ አይነት መንፈሳዊ ነገሮችን የምታደርገው ትክክለኛ ነገር የሆነ ትክክለኛ ነገር እንደምታደርግ ስለምታስብ ነው አይደለ? እኛ ምንድነው የምናደርገው ምናምን የምትለው አሁንም ራሱ ይኸውልህ እያሾፍክ ነው አይደል ያለው? እንዳይመስልህ ከዚህ የበለጠ መጥፎ ደረጃ ላይ የመጣውን ወንድማችን የደረሰበትን ነገር ብታዩና ብትረዱ አሁን ከኔ ጋር እንደምታወራው ምንድነው የደረሰበት? በቃ ላሳይ ብዬው ነበር። እሱ ፈርቶ ሮጣ። በቃ ማን ነው ፈርቶ ሮጣ? ያልሆነ ቦታ እየወሰድከው ነው። ሁለተኛ ቀን ላይ የመጣው ሰው ምን ያስፈራዋል? እነሱ እናንተ ማንም አይፈራም። ይኸውልህ መጀመሪያ ላይ ከነበረው ጀምሮ አይተዋል አይደለ? ማንም አልፈራም። ሰማኝ እና ለምን ሮጣ ሄደ ታዲያ? ሮጦ ሄዶ አይደለም ያልሆነ ቦታ ወስደው ነው።
ምን ታገኘ እዛ ቤት? ያልሆነ ቦታም አልወሰድኩትም። ያልነበርኩበት ቦታ መጡ። እሺ ምን ታገኘ እዛ? እኔ ውጭ ላይ ነበርኩ፣ የሆነ መናፈሻ ቦታ ላይ ነበርኩ። እሱ ተገኝቷል። ሲጀመር እኛ እስክንድርን ነው አይደል የጠየቅነው? እዛ ቦታ ላይ እስክንድር አልነበረም። እኛ ፈልገን የመጣ ነው እስክንድርን ነው። እናንተ የምታሳዩን ግን ሆን ብላችሁ እናንተ ፐርፐዝሊ ፕላን አድርጋችሁ እየሰራችሁት ያለ ነገር ነው የሚታየኝ። እኔ እና ያልኩ እዚህም እኮ ገብቼ እኮ ለአንተ እስከመናዘዝ የሚያደርስ ነገር አሁን ታወራታለህ ወይ ትቀጠቀጣታለህ ወይ ታወራታለህ። ለጋ አሳልፋችሁ መስጠት ይችላል። አልሰጠህም። ህግ ቦታ ላይ እኮ አልሰጥም በምንም ተአምር። አሁንም አልሰጥህም። እንኳን ይሄን አይደለም ሌላ ነገር እና ያልኩ መብታችን ነው የጣሳችሁት ማለት ይችላል። ምንድነው እስቲ አንተ መብት በየቦታው ሰውን ሬሳ እየቆራረጡ ማስቀመጥ ነው አንተ መብት? የት አለ የተገኘብኝ ሬሳ? ደረቅ ነው እንዴ ሰውዬ? የታለ የተገኘ? ዱላ ነው የምትፈልገው? እስቲ ይሄ ነው ዱላ ነው ወይ የምትፈልገው? እንደ ቀድሙ ዱላ ነው ወይ የምትፈልገው? እኛም እንዴ ለምንድነው የማታው ነው ህግ ባለ ዱላ ነው ወይ የምትፈልገው? እኔ አሁን ጊዜ የለኝም። ሰው ነው የጠፋብን። እየሰማኝ ነው አይደለ? ሰው ነው የጠፋብን። ጊዜ የለንም። ከዚህ ጋር ደግሞ አንተ ማስረጃው አለ። የት ሊሆን አትሳቅ። ማስረጃው አለ። ይኸውልህ ትሰማኛለህ አይደለ? ማስረጃው አለ። አትሳቅ። እኔ ጥርሴን ነው የማረግፈው። ትሰማኛለህ አይደለ? ይስቅብኛል። ማስረጃው ካልኩ በቃ እኔ እሺ አንተ ምን እንደምፈልገው ልጠይቅህ። እነዚህ ሰዎች ምን እንደሚሰሩ ንገረኝ። የትኞቹ ሰዎች? ያ ይሄ አንተ በታች የነበረውን ይዘነዋል አይደለ? መቼም ካንተ በላይ ሰው አለ። እሱ የት እንዳለ አላውቅም። አሁን በአሁን ሰዓት የት እንዳለ አላውቅም። ሌላ የምትጠይቀኝ ነገር ካለ ሁሉንም ባጭር ልመልስልህ። የት እንዳለ አታውቅም? የት እንዳለ አላውቅም። መጣ የሆነ ሰዓት ላይ ወሰዱት። የት እንዳደረጉት አላውቅም። አለቃ ሴት ነው ያለው። የኔ አለቃ የለኝም። እስከ ጊዜው እዚሁ በቅርብ ያለ አለቃ የለኝም። አንተን ስራ የሚያሰራ ሰው አለ አይደለ? ካንተ በላይ ያሉ ሰዎች አሉ። ሊኖር ይችላል፣ ግን እዚህ ሀገር ላይ ምን እንደዚህ ማቆሱ የለም። ውጭ ነው ያሉት? ውጭ ነው ያሉት። እንዴት ገባ እዚህ ሲስተም ውስጥ? እንዴት ገባ እዚህ ስራ ውስጥ? የሆነ ውጭ መላለስ ስለነበረ በዛ ምክንያት ነው ወደዚህ እንትን ያልኩት። ውጭ ትመላለስ ነበር? ለምንድን ነበር ውጭ የምትመላለሰው? በስራ ምክንያት ነው። ምን አይነት ስራ ነበር የምትሰራው? የሆነ እቃ መቀበል ለሰው ምናምን መረከብ፣ እንደዚህ አይነት ነገሮች ምናምን ሰራ ነበር። ምን ኮኬን ምናምን ነው የምትሰራው? አይደል? በቃ እንደዚህ የሚሸጥ እቃ መረከብ። ምን ጤናማ የሆነ ስራ ሰራ ማለት ወደ ገበያ የሚገቡ እቃዎች፣ ወደ ገበያ ላይ የሚገቡ እቃዎችን ሄጂ መቆጣጠር ነው የምሰራው። በቃ እሱ ማስቻል እና እንደዚህ አይነት ነገር ነው የምሰራው። አትዋሸኝ። በእርግጠኝነት ይኸውልህ ማለት ነው፣ በእርግጠኝነት የምልህ እዚህ ሲስተም ውስጥ እዚህ ስራ ውስጥ ያስገቡ ሰዎች አሉ አይደለ? ይሄን ነገር የተጨመላለቀ ስራ የምሰራላቸው ሰዎች አሉ። ይሰጣል እኮ ድጋሚ። አሁን እኮ እናንተ ጨንቀ የሚገባው እኔ ድሮ የምሰራው ስራ አይደለም። እኔን ማተር ያደርግልኛል። ምክንያቱም ድሮ የምሰራው ስራ ሳይሆን አሁን እዚህ ጋር ምንድነው ስማ፣ እኔ የምፈልገው መረጃ ስለማገኝበት ነው። እንዳንተ አይነት የሚቀማድዱ ሰዎች ጭራሽ እኮ እየሳክ ነው እያዋራኝ ያለው። ይኸውልህ ስማ ዳንኤል፣ ይሄ እኔ ናከኝ አልናከኝ ለኔ ምንም የምጨምርልኝ የምቀንስልኝ ነገር የለም። እኔ ማወቅ የምፈልገውን ነገር ብቻ ነው ማወቅ የምፈልገው። ገብቷል አይደለ? እንደፈለክ እየሆንክ ብታዋራኝ እኔ ምንም ደንታ አይሰጠኝም። እኔ ይሄን ያህል ብዙ ሰዓት ነው መቼ መምጣት እንደጀመረ የመጀመሪያው ልጅ ከሆነች ሴት ጋር መቼ እንደመጣ ታውቃለህ? የዛሬ ሳምንት ምናምን ይሆናል። መጣ። ከዛ ደግሞ እሱ የሆነ ጠፋ ነው ምናምን አሉ። በማግስቱ ደግሞ ሌላ ልጅ ደግሞ ይከተለኛል ሌላ ቦታ ሲሄድ። እንደገና ደግሞ ዛሬ እናንተ ደግሞ ትናንት የያዛችሁኝ እያሰቃያችሁኝ እስካሁን ድረስ ዛሬ ደግሞ የሆነ ቪዲዮ ካልቀረጽን ብላችሁ በግድ ስትሰራ የነበረው ነገር ትክክለኛ ነገር ነው ስታደርግ የነበረው? ስለኔ በምን አወቃችሁ? እሱ ምን አገባ? እኔ ነኝ እንጂ ስለአንተ ማስረጃ ይዤ የመጣሁት አንተ አይደለም። ስለኔ ማስረጃ ይዤ የመጣሁት እንደፈለኩ የመጠየቅ መብት ያለኝ እኔ ነኝ። ለምን ሌላ ሰው ጋር ሄዳችሁ እንደዛ ጠይቁ? ሌላ ሰውም ጋር ሄዳችሁ እንደዛ መጠየቅ ነው። ከዚህ ነገር ጋር የሚያያዝ ካለ እጄ ጠይቀዋለሁ። ከዚህ ኬዝ ጋር የሚያያዝ ነገር ሰው እስካለ ድረስ ማንኛውም ሰው ይሁን እየሄድኩኝ እጠይቃለሁ። እንደዚህ ልጅቷ ላይ ስታደርግ የነበረው ነገር ትክክል ነው? የትኛዋ ልጅ? አብራ የነበረችው ልጅ ምንድን ነው ስታደርጋት የነበረው?
እሷ እኮ ከነገ የነበረች እኮ ነግሬያለሁ። አመት አልፎናል። ከአመት ካለፈው ሰው ጋር እየደወልኩ እንዴት ነህ ምን ሆንክ ምን አጋጠመ እያልኩ በየቀኑ ካሁን በኋላ እንዳንነጋገር ተብሎ ከተለያየ ሰው ጋር በየቀኑ እየተደዋወሉን እንደዛ መነጋገር አለ። ልጅቷ ምንድን ነው ስታረጋት የነበረው ነው የምልህ? እኔ ምንም ማረጋት ነገር የለም። በቃ ፍቅረኛ ነበረች። ከእሷ ያለፈ ነገር ብዙም አልነበረን። ስንት አመት ነው አንተ? እኔ ምን ያህል አይተህ መገመት ትችላለህ? ይኸውልህ ሰውዬ የምጠይቀውን ጥያቄ እጠይቃለሁ እንደፈለኩኝ። ስንት አመት ነው? በቃ እኔ ወደ 68 ባለፈው ቀደምም እኮ ተናግሬ ዛሬ ሳምንት በጣም ቀንሰህ ሞታል። 68 አካባቢ ስትቀርጹት ሁሉን ነገር ተናግሬ። እኔ ደግሞ ማወቅ የምፈልገው በራሴ በግል ያለ ያንን ነው እኮ የምጠይቀህ። ለእነሱ የነገርካቸው ነገር አለ አይደለ? እኔም ደግሞ የምጠይቅ ጥያቄዎች ይኖራሉኝ። በግሌ የምጠይቅን ጥያቄዎች እጠይቃለሁ። 68 አመት ምን ያህል ሴቶች ግን በዚህ ምንም ማለት ከዛ እድሜ ጀምሮ ምንም አይነት አካላዊ ነገር ጨምረህ አታውቅም፣ ቀንሰህ አታውቅም? እንዴት ሰው አይደለው ይኖራል እንደዚህ እንዴ? ያ ምናምን አሁን እኮ የምትመስለው የ60 ምናምን አመት ሰው እኮ አይደለም የምትመስለው። የ23 24 አመት ልጅ እኮ ነው የምትመስለው። አዎ አይደለ? የ23 24 አመት ልጅ ነው የምትመስለው። እንዴት እንደዚህ ሊሆን ቻለ? እኔ ያለ ምንም የማውቀው ነገር የለም እኮ። እንዴት ሰው ስለሚኖርበት ነገር አያውቅም? ማለት ስማኝ፣ ይኸውልህ እየሰማኸኝ ነው አይደለ? አትሳቀውንም። እኔ ያለ ጥያቄ ነው ራሱ። እየሰለብክ ነው አይደል? የሰው እድሜ እየወሰድክ ነው። ይሄን ያለ እርግጠኛ ሆነ እንዴት ልትወራ ቻልክ? በትክክለኝነት እየረገጥ እንዴ? የመጀመሪያ ቀን አልነበርክ? ሁለተኛ ቀንም ሲመጣ አልነበርክ? ዝም ብለህ ዛሬ መተህ እንደዚህ ነው ማለት ይችላል? እሱን የት አገኝተው ነው? እኔ ስለወሮት ነገር ምን አገባህ? የሚያገባ እኔ እኮ ይሄ ስራዬ ነው። እየመረመርክ እኮ አይደለም እየተመረመርክ ነው። ሁለተኛ ደግሞ እየነገርኩ ነው። ሰው ነው እየጠፍቶብኝ ያለው። በቃ እኔ ሰውየውን እኔ ከፈለክ እኔ ዛሬም ያለበትን ቦታ ልጠቆም ይችላል። ታይዋለህ። ግን አንዱን ነገር እንዴት አሁን በሱ ቤት ሲስተማቲካል ሆኖ አንድ ጥያቄ ሲጠይቀው ይወስደውና ወደ ሌላ ነገር ይከተዋል። ነገር ሰልችቶኝ ነው በነገር ላይ ይዤው ወጣሁት። ከአንድ ጥያቄ ሲጠይቀው ደግሞ ይወስደውና ወደ ሌላ ነገር ውስጥ ነው የሚከተው። እኔ ደግሞ አንፋታም። እኔ አንድ ነገር ልንገርህ። እኔ ለእስክንድር እንደው ይገኝ እንጂ እሱ ለራሱ መስጠት ነው። ይኸውልህ ትሰማኛለህ? 68 አመት ነው። የምጠይቀው ነገር ካለ ሌላ 24 አመት ነው። እንደ አሁን የምትመስለው በአካላዊ እንትኑ የሚመስለው የ24 አመት ሰው ነው አይደለ? 24 በቃ በዛ ብትል 26 ብለህ የምትገምተው አይደለም። እንደዚህ አይነት ሰዎች በነገራችን ላይ የሚቆሙበት እድሜ ያንን ነገር የጀመሩበት ሰዓት ላይ ነው። ለምሳሌ ይሄን የመስለብ ነገር የጀመረው በእርግጠኝነት 25 አመቱ ላይ ከሆነ የጀመረው 25 አመቱ ላይ ነው። ስታክ የሚያደርገው እዛ እድሜ ላይ ነው እና ወይ 4 ወይ 25 26 ከሆነ እዛ ላይ ነው ስታክ አድርጎ ያለው ልጅ። በዛ እድሜ ነው የጀመርከው አይደለ? ይሄን ነገር የጀመርከው 24 25 26 የትኛው እድሜ ላይ ነው የጀመርከው? 27 በለኝ ደግሞ የጀመርኩት ምለው እኮ የሆነ ድርጊቱን እያደረኩ ስገኝ የሆነ ነገር ሲገኝብኝ እንጂ እኔ ለአንተ ምንም የምነግርበት ምንም ምክንያትም የለም። ምንም የጀመርኩትም የሚጨርሰውም ነገር የለም። ምንም አልጀመርኩም። ምንድን ነው ጀመርክ ምናምን የምትለው? ከመሬት የተነሳ መጥተህ ጀመርክ ትላለህ። ምንድን ነው የጀመርኩት? አንድ እንትኑን ስጠኝ እስኪ፣ ስልኩን ስጠኝ። ስልኩንም ብታመጣ መረጃውን ብታሳይ ከእናንተ ጋር መጀመሪያ መረጃ ላሳይህና ከዛ ወደ የምንገባበት ነገር እንገባለን። ይኸውልህ ማሳያውን ሴቶች ናቸው። ትናንትና ከአንተ ጋር ከተለያየን በኋላ አንተ ጉዳት ያደረስከባቸውን የተለያዩ ሴቶች አግኝተናል። የተወሰኑትም ማለት ነው ወደ 5-6 የሚሆኑ ሴቶች አግኝተናል። የሰለብካቸውን በዚህ በትንሽ አጭር ጊዜ ውስጥ ማለት ነው እንዳሉ ሰምተናል። ፎቶዋቸውን ይኸውልህ እነዚህ ናቸው አይደለ? ተመልከት። ታስታውሳቸዋለህ አይደለ? እና እነዚህን ሰዎች አሁን አንተ ለጥቂት ጊዜ ያወቃቸውን ሰዎች መልሼ እንትን አይደለም። ይኸውልህ አንተ አጠያየቅ ነው ሲጀመርም ዛሬ ያሳቀኝ። እኔ ትናንትና ምንም ሲገርመኝ አልነበረ። ይኸውልህ እነዚህ ከዚህ በፊት አንተ ከዚህ በፊት ላወቃቸው ሰዎች ጤንነት ተጠያቂ ትሆናለህ። አንተ በምን ጥፋት ነው የምትሆነው?
እድሜያቸውን እኮ ነው በልተው ቁጭ ብላ የ17 የ19 ዓመት ልጆችን ሰዎች ስለ ጤንነታቸው ያንተን እየተከታተሉ ጓደኞቼ ነበሩ አይደል? እነዚህ ሰዎች ግማሹን በደንብ በትክክል ማላስተውሰው እንዴ አይወል መረጃ እኮ ይዤብህ ነው ያለሁት። መረጃ እኮ ይዤብህ ነው እያወራሁ ያለው ፎቶ ምን ሆነ ነው? የት አግኝታቸው ነው ተቃቅፈው እያወራ ያለው? የለብኝም እኮ ነው ሁሉንም ድንገት ተዋወቀ የሆነች ነገር አሳለፈ የሆነች ነገር ሆኖ እነዚህ ሰዎች እኮ በህይወት አሁን 5-6 ሴቶች ብቻ ሆኑ እንጂ የተለያዩ ሴቶች ማለት ነው። አንተ ላይ ከ10 በላይ የሚሆኑ ምስክር ነው የማመጣብህ። እንደዚህ ድርቅ ማለቱ አይጠቅምህም። ካመንክ ምስክር ቁጭ አድርጌ ማለት ነው ገና ጨምርልሃለሁ። ምስክርም ወደ ህግ ቦታ እንሄድ። እኔ ህግ ቦታ ብሄድ እኮ ይሄን ያህልም እኮ ቅጣት የሚደርስብኝ አይመስለኝም። ህግ ቦታ ብሄድ ከእናንተ የከፋ ነገር የሚመጣብኝ ስለማይመስለኝ እኔ በራሴ ጊዜ ወደ ህግ ቦታ ልሄድ ነው። ልውሰድህ? አዎ ይሻለኛል። ይሻላል? በቃ ወደ ህግ ቦታ ብሄድ ይሻላል። ልውሰደው? ከመንገላታ እዛ ህግ ቦታም እኮ ከወሰድነው እኮ እኔ እስክንድር ሳላገኝ አለቅም። እኔ ግን ይሄ ሰው ያንተ ህግ ቦታ መሄድ ነው የሚሻለው? ህግ ቦታ መሄድ ነው ወይ የሚሻለው? አጥፋልኝ ካሜራው። ህግ ቦታ መሄድ ነው ወይ የሚሻለው? ትሰማኛለህ አይደለ? ገና ጥርስን ነው የምወልቅልህ። በቃ ነገር አለው አልኩህ እኮ የሁላ ነገር አለ። ሰው ነው እየደጋገምኩልህ ነው። እስክንድር ነው ጠፍቶብን ያለው። በቃ ነገር አለው። ስለ እስክንድርም ቢሆን ስለፈለከው ነገር አለው። አንተ ዱላ ይሰለቻችሁም እንዴ? ያኛውም እንደዚህ በመከራ ይሄኛው በቃ አሁን በቃ እኔ ሁሉ ነገር ሰለችኝ። በቃ የምትፈልገውን ነገር ጠይቀኝ። እኔ ነግሬ እናንተ ጋር መለየት ነው የምፈልገው። እሺ የእስክንድር የምታውቀውን ነገር ንገረኝ። በቃ እስክንድር ከመጣ ጀምሮ የነበረውን የምታውቀውን ትክክለኛውን ነገር ንገረኝ። ለሁለት ነው የመጡት መጀመሪያ። ከዛ ገቡ፣ የሆነ ነገር ጠየቁኝ። ምንም እንደማላቅ ነገርኳቸው። ተመልሰው ወጡ። ከዛ ለብቻው ካሜራ ነገር ይዞ መጣ ምናምን። ከዛ በኋላ በጣም ቤቱን አስቸገረ። እረፍ ቢባል አልሰማም አለ። በቃ እንደፈለገ ሲሆን የሆነ ነገር እንትን ሲለው ጓደኛዬም ነበር። በቃ የሆነ ሶፋ ላይ ምናምን ወደቀ። ከዛ ገባ ወደ ሆነ ቤት። በቃ እንደዛው ምን ማለት ነው? ወደቀ ተነሳ፣ ምንም ሳታረጉ ምንድን ነው ያደረጋችሁት? ምንም ያደረግነው ነገር የለም። በቃ ዝም ብሎ እንዴት ይወርቃል? የተደረገበት ነገር አለ። ያኛውም ልጅ እኮ ጓደኛ ተብዬም እየነገረን ነበረ። ከዚህ በፊት ስትከታተሉት ነበር አይደል? ስትከታተሉት ነበር። እሱን ማንን? እስክንድር። እሱ ነው የሚከታተለን። እኛ ምን አውቀን ነው የምንከታተለው? ካወቃችሁ በኋላ እንደሚከታተላችሁ ካወቃችሁ በኋላ ተከታተላችሁት ነበረ? አዎ ተከታተላችሁት ነበረ። አንከታተለውም። በቃ እኛ እኮ ለክትትልም ሰዓት አልሰጠንም እኮ እዛው ቤት እያለን ነው 2 ጊዜ የሚመጣው በአንድ ቀን። እሺ ከዛ በኋላ ያን ነገር ካረጋችሁት በኋላ ወዴት ነው ሄደው? ወዴት እንደሄደ አላውቅም። እሱን የሚያውቀው ጓደኛዬ ነው። በቃ እሱ ደግሞ አንተ እንደምታውቅ ነው የሚያውቀው ጓደኛዬ። አዎ ኧረ ምንም እኔ የማውቀው ነገር የለም። በቃ የሆነ ቦታ ወስደዋለሁ አለ፣ ይዞት ወጣ። ይኸው አለ እኮ ጓደኛዬው። አስፈላጊ እኮ ነው። ውጭ እኮ አለ ጓደኛዬው። ይኸውልህ ማስረጃ ያለበትን ቦታ እሱን ጠይቁት። እኔ ምንም የማውቀው ነገር የለም። እኔ አንተ ሰውዬ አንድ ነገር ልንገርህ። እውነቱን ንገረኝ ስላልከኝ ነው። እውነቱን ንገረኝ ስላልከኝ ነው። እውነቱን ነው እኮ አሁን መንገር ያለብህ መናገር ያለብህ። እያሳየሁ ነው አይደለ? የተለያዩ ፎቶዎች ገና ከብላክ ጀምሮ ከለር እንኳን ሳይመጣ በብላክ እንኳን የተነሳቸውን የፍቅረኞችን ፎቶዎች እያሳየሁ ነው የነበረው አይደለ? የምታውቃቸው እስካሁን ድረስ ማለት ነው። እውነት አሳይተኸኛል። አሁን የማስታወሳቸው ከነሱ ማለት ውስጥ አሉ እኮ እንደዛ ወንጀል የሰራህባቸው ሰዎች ናቸው። እኔ ወንጀሌን ያህል ሰው ላይ እስከምሰራ አልደርስም። በቃ እሱ ነው የሚያውቀው። ወስጄ ለህግ ነው ማጋለጠ እያልኩ ነው። ሰውዬ ትሰማኛለህ አይደል? የሚገባ ከሆነ ወደ ህግ መሄዱን ተስማምቼ። እስክንድር የት ነው ያለው ንገረኝ። እስክንድር በቃ የመጀመሪያ የነበርንበት ቤት ነው። በካሜራ አይተነዋል ምናምን ሲሉ ስለነበር እዛ ብትሄዱ ታገኙታላችሁ። አሁን እዛ አስቀምጣችሁታል? አዎ እሱን ያስቀምጠው ጓደኛ። እሱን ሌላ ጓደኛ አለ? የለኝም። የተያዘው ጓደኛ ነው? አዎ እሱ ነው። በቃ አቤል ዴቮ ናስቲ ትንሽ አንተ አሁንም የሆነ እንዴ? እኔ በቃ ሁሉን ነገር ነግሬዋለሁ። በቃ ምንድነው ሁሉንም ነገር የነገርከው? አንተ መጠየቅ የምትፈልገው ነገር ካለ በቃ እኔ ስጠይቅህ አደርኩ እኮ። በቃ እኔ ከማውቀው ነገር ውጭ እኮ እየፈጠርኩ ወይ ደግሞ ልመንልህ። በቃ አንተ የምትለው ነገር ካለ እሱን ልመንልህ። በቃ እኔ እስክንድር ላይ መተት ሰርታችሁ ነው ያጠፋችሁት አይደለ? በቃ ጓደኛዬ ነው እሱ የሚሰራው። በቃ እሱ መተት ነው ከተባለ አዎ በቃ እሺ፣ እሱንም ማምጣት እንችላለን። ና ተነሳለህ። ና
እሺ ነው ጓደኛህን አይደል የፈለከው? ምንድነው ዝም የምትባባሉት ነው? ሁለታችሁ ላይ ያለው መንፈስ ይለያያል። እናንተ አሁን ምንድነው ማወቅ የፈለጋችሁት ነገር? ይኸውልህ የሰራችሁበትን መተት በምን አይነት መንገድ ነው ማስተካከል የሚቻለው? እኛ ምንም የምናውቀው ነገር የለም። ሁሉም እኮ በሱ በኩል አባታችን ይፈቅድ ነው። እሱ ነው የሚያመጣችሁ ሰዎች። ማን ነው የሚያመጣችሁ? የበላው አንተ አይደለህ እንዴ? እኛ አንድ ነገር ልንገራችሁ በቃ። ይኸውልህ ንገራችሁ በቃ ያለውን ነገር እሱ ነው የሚያመጣቸው ሰዎቹ። እኛ ደግሞ አርጉና ስጧቸው የተባልነውን ነገር መስጠት ነው። ከዛ ውጭ ምንድን ነው የሰጣችሁት ለእስክንድር ነው? አሁን እኮ ምን እንዳረጋችሁ ነገር አለ። ምን የሰጠነው ነገር አለ? በራሱ ጊዜ የሆነ በሽታ ምናምን ውስጡ ሳይኖርበት አይቀርም እንጂ። ኧረ እባክህ በሽታ ነው? እሺ አንተ የምትነግረን ነገር አለ? እስክንድር በቃ ድብቅ ቦታ ነው። ስለዚህ እዛ ቦታ ደግሞ ዛሬ ልትወስዱን ነው የተገናኘ ነው። እዛ ቦታ መሄድ አይቻልም። ምን ሌላ ሰው አስከትሎ መግባት አይቻልም እኮ። ራስህ ገብተህ ሄደህ ታውጣለህ እኮ። አባታችን ካልፈቀዱ እዛ ቤት በፍጹም እሱ አሁን ስቃዩ በእርግጠኝነት እየተሰቃየ ነው የሚሆነው። እንውጣ በቃ እና እንውሰድና ለምትደርሱለት ከሆነ ድረሱለት። ያለበትን ታሳዩናላችሁ፣ እኛ እንገባለን። ችግር የለውም። ሰው አስከትላችሁ ሄዳችሁ አልሄዳችሁ የሚመለከተን ጉዳይ ነው። ትሞታላችሁ። ይኸውልህ ለመሞትም ለመኖርም እኛ ነን አይደል የምንፈቅደው? አንተ አይደለም ለኛ የምትፈቅድልን። የሰማኝ ነው አይደል? አዎ በቃ እኔ ለራሴ መቆጣጠር እያቃተኝ መጣው ነው። መንፈሱ እኮ ነው አድርግ የምትባለውን አምልኮ ላይ ያለበት ነገር ሲቀር ነው እኮ የሚያስጨንቅ። አምልኮ ምናምን እኛ ብዙም እኮ መናገር ያለብን እኮ ይመስለኛል እኮ አይደል? ተጎዳን አላችሁ፣ መንገዱን እናሳያችሁ። ሰዎች እናንተ እኮ ናችሁ መጣችሁ የደረሳችሁበት፣ እኛ አልደረስንባችሁ። እሱን ካላገኙ የሚቆሙ አይነት ስላልሆኑ የደረሳችሁበት ስላለ እንዴ የሰው እድሜ እየበላ የተለያዩ ስራዎች አሉ አይደል? እዛ ቆይ አቤሎ እንደሱ አይደለም። እሺ እኔ ካሜራውን አጥፋልኝና ይሄን ሰው እኔ በስርዓት በራሴ መንገድ ላውራው። አጥፋልኝ ካሜራ። አይና እንደ ቀደሙ አይነት ነገር ከሚደርስብን ይኸውልህ እኮ እንዳይደርስብህ። አዎ በስነ ስርዓት አውራ። ወደ ሁሉም ነገር እንንገራቸውና ወደ ህግ ብንሄድ ይሻለናል። በቃ ህግ አልክ። ህግ ምን ላንተ ምን አባትህ ነው እንዴ? አባቴ የምትሉት እሱን ነው እንዴ? አይደለም እንዴ? አባታችን እዛ ቤት ማንም እንደማይደርስ ምንም አይነት ሰው ከተፈቀደለት ውጭ መምጣት እንደሌለበት አውቃለህ አይደለ? አጥፋልኝ ካሜራው። ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ፣ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቀምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር 1 ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎውን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤት መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ።
ጥሩ መረጃ ዲቴል መረጃዎችንም እንሰጣችኋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። እንግዲህ ቤተሰቦቻችን አሁን እየሄድን ያለ ነው እስኪው ይገኝበታል ወደ ተባለው ቦታ። ያው ትናንትናም ከዚህ ልጅ ጋር እንዳያችሁት ወደ 2-3 ቤቶች የተለያዩ ቤቶች እሱን ፍለጋ ሄደን ነበር ከእናንተ ጋር አንድ ላይ ሆነን። አሁን ዛሬም እንግዲህ እሱ ይገኝበታል ወደ ተባለው ቦታ። እንግዲህ ተስፋ አንቆርጥም፣ እሱ ይገኝበታል ይኖርበታል ወደ ተባለው ቦታ። እነዚህ ሰዎች እነዚህ እርኩሶች ወደሚያውቁት ወደ ተለያዩ ቦታዎች ወደሚያውቋቸው ሰዎችም ጭምር የተለያዩ ቦታዎች ላይ ነው እየሄደን የምንፈልገው ወንድማችንን። በነገራችን ላይ ቀደም ግን ዴቮ ያው ያረከው ነገር ትክክል አይደለም ስለ እኔም ራሴን መቆጣጠር አቅቶኝ ነበር። እኔ ራሱ አንተ ስትመተው ነው እንጂ እኔ ጀምሬው ነበር መቀለጃ ያረገን እኮ። አዎ አንድ ጥያቄ ስንጠይቀው ሌላ ነገር ይሄ ተው ትላንትና የጀመረው ነገር ነው። እንደዚህ አይደል ሲያደርገው የነበረው ትላንትና። ያው የሚበላ አንጡ የሚጠጣ አንጡ ምናምን እያለ እንደዚህ እኮ ነው ሲያደርገው የነበረው። እሱን ነው የሚፈራ ገና። ይሄንማ አቅመዋለሁ ግን በጣም ልጁን ደብድቦታል፣ ልጁን ቀጥቅጦታል። በአምቡላንስ ነው የሄደው መተንፈሱን ላቅቶት ወደ ሐኪም ቤት ተወስዷል ልጁ። አሁን አይታችሁት የነበረው አንደኛው። ስነ ስርዓት ያዝ እንጂ ይሄው የሚያውቀው ነገር ያለበት ቦታ ላይ ደረስ ነው። እና ሂድ ቀጥል፣ ሂድ ቀጥል። የት እዚህ ነው ያለው? እዚህ ነው ያለው። በምንድን ነው የምከፍተው? በምንድን ነው የምከፍተው? ቁልፍ ይዛል ነው ወይስ ምንድን ነው? ቁልፍ ይዛል አንተ ክፈት እንትን እያለ እኮ ነው። ቁልፍ ይዛል ወይ? እየሰማኝ ነው? ክፈተው። አንተ ምንድነው የሆነ እንትን የሚል ነገር አለ፣ የታመቀ ነገር አለ። ኧረ በእናትህ ቆይ። አንተ ምንም አይመስለውም ደግሞ ምንም አይመስለውም። ምንድነው? ዘጋው ገብቶ እኮ ክፈተው፣ እንዳዘገው እየነገርኩ ነው። እንዳዘገው እስማ አያስገባም እኮ ምንም። ያው እንትን እያለ ነው፣ እየሰገደ ነው። የሆነ መጋረጃ ነገር አለ። በስመ አብ ወወልድ ወመንፈስ ቅዱስ። ና ወደዚህ ጋር ነው ያዙት፣ እሱ ጋር ያዙት። ሂድ፣ እነሱ ጋር ሂድ። ይኸውልህ እዚህ ጋር አዮ። በስመ አብ ወወልድ ወመንፈስ ቅዱስ። ሂድ ወረዛ፣ ሂድ። ምን አገባ? ያዙት እያልኳችሁ አይደል እንዴ እናንተ? እሱ ጋር ይኸውልህ አልጋው ላይ ያለው እዚህ ጋር ሬሳ ይታየኛል። አዎ በተለያየ ቦታ ነው እንደዚህ አስቀምጠው። እስክንድር ነው እንዴ? ኧረ እንትን በለው በቃ አጥፋው። ቆይ እንዳትገልጠው